እንዴት አደሽ? አትታይም እኮ ዛሬ እንዴት ነው ያማረብሽ? እስኪ ቀጥ በይ እናሳያችሁ። እንዴት ነው ያማረብሽ ዛሬ? እስኪ ቀጥ በይ እስኪ ይውሽ። ፀጉርሽ እንዴት አድርገሽ ነው ከመሸ በኋላ እንዴት አድርገሽ ነው ፀጉርሽ? ሪሞቱን ስጭኝ። ከመሸ በኋላ ፀጉርሽ እንዴት አድርገሽ ነው? እስኪ አንቺ ነሽ እኮ ያስያሽው። አምሮብሻል። ከትምህርት ቤት ሁሉ ቆንጆ እኔ ነኝ ያልሽው። ከኛ ቤት ቆንጆ ግን እኔ ነኝ። ጋሽዬ ብሏን ከኛ ቤት ቆንጆ እኔ ነኝ ቆንጆዋ። ስሚ እዩ ይዘያየሽኝ። ከኛ ቤት ቆንጆ ማን ነው? እኔ። ጋሽዬ ግን እኔ ነው ያለኝ። እኔ ነው ያለኝ። እሺ አንቺ ነሽ። ከኛ ቤት ቆንጆ ማን ነው? እኔ። በትምህርት ቤት በጣም ጎበዝ እንዲሆንሽ ነግረሻቸዋል። በጣም ጎበዝ ነሻ? ስታድጊ ምንድን ነው መሆን የምትፈልጊው? እስኪ እያየሽ ንገሪ። አውሮፕላን አብራሪ። ስታድጊ የት ትምህርት ቤት ነው የምትማሪው? ኧረ በደንብ እንስማ። ቀጥ ብለሽ ንገሪና በደንብ ነይ። በዚህ የት ትምህርት ቤት ነው የምትማሪው? ጮክ ብለሽ ንገሪ። ማን? መድኃኒዓለም ትምህርት ቤት ነው የምትማሪው? በጣም ጎበዝ ተማሪ ነሽ አይደለሽም? መድኃኒዓለም ትምህርት ቤት የሚያስተምሯችሁ ምንድን ነው? ምንድን ነው የሚያስተምሯችሁ? ዜብራ። እስኪ ኤቢሲዲ በይ እስኪ። ABCD E F G H I J K L M P Q R S T U W X Y Z። ጎበዝ። መድኃኒዓለም ትምህርት ቤት ስትማሩ መጀመሪያ ምንድን ነው የሚያደርጓችሁ? የኔታ ምንድን ነው የሚሏችሁ? ምግብ ስትበሉ ምንድን ነው የሚሏችሁ? አይደለም በስመ አብ ወልድ ነው እንጂ መጀመሪያ የሚባለው። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመነት ማኅፀን ከደከ ሰይጣን በግመተ ከዛ በኋላ አሜን ትሉና ትበላላችሁ። ይኸውላችሁ የዘንድሮ ልጆች ትምህርት ሲማሩ እንደዚህ ነው። መክሊት የብዙ ሰው ጥያቄ ስለሆነ ነው ፊት ነጭ ሆኖ አይደል? በላይፍ ቦይ ታጥቤው ነው ነጭ ሆኖ። መክሊት እኔ ምንሽ ነኝ? አክስቴ። በደንብ ጮኸሽ ተናገሪ። እኔ ምንሽ ነኝ? አክስቴ። አክስትሻ? እኔ አክስቷ ነኝ። ብዙ ሰው መክሊት ምንሽ ናት? ልጅሽ ናችሁ ወይ? መቼ ወልደሻት ነው ምናምን ትሉኛላችሁና እንደ መክሊት አይነት ልጅ ለመውለድ እንግዲህ የእግዚአብሔር ስራ ነው። እግዚአብሔር ይስጠልህ ሁላችንም። አድርገን እናወራ ብዬ ነው። መክሊት ትምህርት ቤት ማን ነው የሚወስድሽ? ጋሽዬ ማን? ደሞዝ። ጋሽዬ ደሞዝ ይወስድሻል። ማን ነው የሚያመጣሽ? በረከት። ማን? በረከት ነው እንደሚባለው ጮክ ብለሽ ንገሪ፣ ችግር የለውም። ጋሽዬ ደሞዝ ይወስድሻል ትምህርት ቤት። ከዛ ጋሽዬ በረከት ደግሞ ያመጣሻል። እኔ ምንሽ ነኝ? አክስቴ። ጮክ ብለሽ ተናገሪ። እኔ ምንሽ ነኝ? አክስቴ። እኔ የመክሊት ምኗ ነኝ? አክስቴ። እኔ የመክሊት አክስቷ ነኝ። ብዙ ጊዜ ቤተሰብ ምንሽ ናት መክሊት? እስኪ ቀጥ በይ ልብስሽን አሳያቸው። ወይኔ እንዴት አባቱ ነው የምታምሪው! በጣም ቆንጆዬ ልጅ እኮ ነሽ። ብዙ ጊዜ ኮሜንት ላይ ብሩን እየቆጠሩ የብር ነገር ሞቷ ነው ብር ቴሌቪዥን ላይ ሲቆጠር አይታለሁ። ብዙ ጊዜ መክሊትን ምንሽ ናት ትሉኛላችሁና መክሊት የእህቴ ልጅ ነች። እኛ ጋር ነው የምትኖረው። ወንድሞቼ ናቸው የሚያስተምሯትኝ። ጧቱ አንደኛው ወንድሜ ትምህርት ቤት ያደርሳታል። ከሰዓት ደግሞ አንደኛው ወንድሜ ከትምህርት ቤት ይመልሳታል። የኔ ስራ ደግሞ ምንድነው? ምሳቃ ቆጥርላታለሁ። የትምህርት ቤት ምሳቃዋን ስትፈልግ እናቷን ታሰራለች፣ ስትፈልግ እኔን ታሰራለች። አሁን ዛሬ ምንድነው መሰራልሽ? ነገ የትምህርት ቤትሽ ነገውን ዳቦ ፍርፍርና ሌላ ነገር እንጀራ ወይም ሌላ ነገር ነው የምትወስደው። ዛሬ ምንድነው የወሰድሽው? መኮረኒ አይደለም ሩዝ።
ሩዝና እንጀራ በምንድን ነው የወሰድሽው? በክክ። እንጀራ በክክ እግር እንዲሱ አይባልም። ማታ ነውር ነው እንዴ? እንጀራ በክክና ሩዝ ነው ዛሬ የወሰደችው። ነገ ደግሞ ዳቦ ፍርፍርና ሌላ ነው። በሳምንት 2 ቀን ሩዝ ትወስዳለች። እሺ በሳምንት 2 ቀን ሩዝ ትወስዳለች። ሮብና አርብ ሩዝ ነው የምትወስደው። ደስ የሚላችሁ ነገር ትምህርት ቤት ጽፈው ነው የሚሰጧቸው የምትሰሩትን ምግብ በዚህን ቀን ይሄን ያህል በዚህን ቀን ይሄን ምግብ ተብሎ ተጽፎ ነው የሚሰጣቸው። እኔ የተጻፈላችሁ ነው የምትሰሩት። ሁሉም ትምህርት ቤት ውስጥ አንድ አይነት ምግብ ነው የሚበሉት። በጣም ደስ ከሚለው አንዱ ነገር የነ መክሊት ትምህርት ቤት እና የትምህርት ቤት ነው የምትማሪውማ? መድኃኒዓለም። ጮክ ብለሽ ንገሪያቸው። መድኃኒዓለም። ማን? መድኃኒዓለም። መድኃኒዓለም ትምህርት ቤት ነው የምትማረው። መድኃኒዓለም ትምህርት ቤት ማለት በአደንጉር ማርያም ቀጥሎ መድኃኒዓለም አለ እና እዛ ትምህርት ቤት ነው የምትማረው። ትምህርቷ እንቅልፏ መቷን የኔ ፍቅር ወንድሞቿን እየጠበቀች ነው እንጂ እንቅልፏ መቷን። ማንን አሁን እየጠበቅሽ ያለሽው? ወንድሜን እየጠበቅኩ ነው አለቻቸው እና እንቅልፏ በጣም መጥቷል። መድኃኒዓለም ትምህርት ቤት ነው የምትማረው። መድኃኒዓለም ትምህርት ቤት መንፈሳዊም ዓለማዊም ነው የሚያስተምሯቸው። የኔታም ያስተምሯቸው ሆነ መድኃኒዓለም ትምህርት ቤት የኔታም ያስተምራሉ። እንደዚሁም ደግሞ ዓለማዊ ትምህርቶችን የሚያስተምሩ መምህራኖች አሉና ደስ ይላል። አብዛኞቻችሁ ልጆቻችሁን ስታስተምሩ እንግዲህ ሁለቱንም ያካካደ ሲሆን ደስ ይላል እና አሁን መክሊት በጣም ጎበዝ ናት። ምግብ ስንበላ እኛ እንሸማቀቃለን። እሷ ቁጭ ብላ እንደዚህ ጾለ ስታደርግ እኛ እንሸማቀቃለን እና እኛ እንደውም ልንበላ የነበረው በስማም ብለን ልንበላ የነበረውን እስክመጣ አድርገን እሷ እስከምትጨርስ እንጠብቃታለን እና ያ ማለት ምንድነው የትምህርት ቤት የሚያስተምሯቸው ስብዕናቸው በሃይማኖታቸው ላይ ጎበዝ አድርገው ነው የሚያስተምሩት እና አብዛኞቻችሁ እንግዲህ ትምህርት ቤት ስታስተምሩ ማንኛውም ሰው ሙስሊሞችም ክርስቲያኖችም ስታስተምሩ ሁለቱንም አንድ ላይ የሚማሩ ትምህርት ቤት ብታስተምሯቸው መልካም ነው እላለሁ። ዛሬ መክሊትዬ ጋር አጋጣሚ ነው የመጣ ነውና ሁል ጊዜ ስልክ ሲደወል ምን ትላለች መሰላችሁ? አይደለም ጌም ልትጫወት ስልኬ ስፈልገው ይሄ ሾርት ቪዲዮዎች አሉ አይደለ? የልጆች አሻንጉሊቶች እነሱ ልታይ ስፈልግ ምን ትላለች መሰላችሁ? መክሊት ቪዲዮ ልሰራ ነው እንዳረብሽ፣ ቪዲዮ ልሰራ ነው እንዳረብሽ ያፈሬ ትላለች። ስልኬን ይዛ ሄዳ ለማውራት ማለት ነው። እና ብዙ ጊዜ የመክሊት ሲስተማ ነው። አሁን ከምሽቱ 2 ሰዓት ከምናምን ነው በኢትዮጵያ ሰዓት አቆጣጠር ቪዲዮ ስንቀርጽና አጋጣሚ ወንድሞቻችንም አልመጡም ነበረ። እኔና መክሊት ብቻ ስለነበርና ዝም ጀስት ቪዲዮ እንቀርጽ ብለን ነው። መክሊትዬ ምንሽ ናል አላችሁኝ። በደንብ አድርጌ ነግሬያችኋለሁ። እንግዲህ እንደ መክሊት አይነት ቆንጅዬ በጣም ቀልጣፋ ፋስት የሆነች ልጅ ለሁላችንም ይስጠን፣ ለኔ የሚስጠኝ ለእናንተ የሚስጣችሁ። መክሊቲ ደግሞ እንደነገርኳችሁ የእህቴ ልጅ ነች እንጂ ልጅ አይደለችም። ልጅ ብኮንማ መባነድሪ እሷን የምታህል ልጅ ቢኖረኝማ ሌላ ማያምረኝም ነበረ፣ ትዳርም አልፈልግ ነበረ። ሰሞኑን ከማን ጋር ነው የከረምሽ ያደርሽው? እስኪ ንገሪያቸው፣ ጮክ ብለሽ ንገሪያቸው። ከኔ ጋር ነው ሰሞኑን የከረምሽው? ጋሽዬ አድነው የት ሄዶ? ጋሽዬ አድነው የት ሄዶ ነው? እኔ ጋር ስራ ነው፣ ባሌ የለም ነበር ስራ ነው የከረመውና እኔ ጋር ነው ሰሞኑን ስትተኛ የከረመችው። ዛሬ እኔ ጋር ታድርም አለ አይደለ? አድራለሁ። ጋሽዬ አድነውም ይመጣል እኛ ጋር ታድሪያለሽ። እናቷ ጋር እሄዳለሁ ብላ አስቀርቻት ነው በስንት መከራ። ነገ ሸንኮራ አገዳ ልገዛላት ነው ያደረችው ዛሬ እንጂ ልትሄድ ነበረ። ገዛልሻለሁ። ጋሽዬ በረከት ከትምህርት ቤት ይዞሽ ሲመጣ ከባጃጁ ትወርጂና ከዛ ካንቺ ቁመት የሚበልጥ አገዳ ይገዛልሽ ነው ይዘሽ ትመጫለሽ። እሺ ፍቅር፣ ልብስሽን እኮ ፈግፍገሽ ጨርሽ። ይሄ እኮ ቆንጆ እስኪ ሽፎንሽን ቁመሽ ያሳያቸው እንዴት እንደሚያምር። አሁን ሌላ ሽፎን ደግሞ ይገዛልሻል። እዚህ ጋር ሶፋ ላይ ቁሚ በደንብ እንድታይ። ወይስ እዛ ጋር ላሳይሽ? እስኪ እዚህ ጋር ቁሚ እናሳያችሁ። ወይኔ እንዴት አባቱ እንደሚያምር። እስኪ ተስተካከልሽ ቁሚ እንጂ። ወይኔ እንዴት አባቱ እንደሚያምር። እስኪ ዩት ሽፎኗን። ዛሬ ዩኒፎርም ትምህርት ቤት ተለብሶ አይከድም። አንዳንድ ቀን በሳምንት ሮብ ዩኒፎርም ተለብሶ አይከድም ትምህርት ቤት እና የሚለበሰው ማንኛውም ልብስ ነው ዩኒፎርማቸው እንዲታጠብ ተብሎና ዛሬ ደግሞ ቆንጆም እንጂ ዛሬ ደግሞ የነሽ ፈለኛ ስፈለክና እቺ ለብሳ ነው ሄደችው። ወይኔ እንዴት አባቱ እንደሚያምር። እስኪ ቆንጆዬ ሴት እኮ ነሽ አንቺ። ለዛሬ ነው ለብሳ ሄደችው። የምታያቸው ነገር አለ ስልክ ስናወራ ብዙ ጊዜ ማለት ነው ምን ትላለች መሰላችሁ? ቻው ደህና ሁኑ ትላለች።
አውቃ ቪዲዮውን ለማውራት ማለት ነው። እቺ የነች ፍሬንድ ራሴ በጣም ነው የምወደው ሽባኒ እንትን ስልኩን ለማውራት ራሱ ስልክ እያወራች ምናምን የሆነ ወይ የእህታችን በኢሞ ደውላ በቪዲዮ እያወራ ማለት ነው። ቻው ቻው በቃ አክስቴ ቻው ቻው እንትን ልል ነው ቪዲዮ ልሰራ ነው ትላለች። እሷ እኮ ዩቲዩብ ከፍታ ለማየት ነው ቪዲዮ። እና የዛሬ ልጅ እንደዚህ ፋስት ናቸው እና እኛ ባደግንበትና እነሱ ባደጉበት አንድ ማድረግ ከባድ ነው። ኤኒዌይስ ሲሆን ለበጎ ነው ሁሉ ነገር። እንወዳችኋለን። ባይ ባይ